በምስራቅ አፍሪካ በያዝነው ዓመት 2026 የፈረንጆቹ ዓመት ውስጥ ከመቼውም ጊዜ በላይ የከፋ በርካታ ሀገራትን በአንድነት አቀናጅቶ ወደ አውዳሚ ግጭት ሊያስገባ የሚችልና በባለሙያዎች አገላለጽ ደግሞ ባለብዙ ዘርፍ ተደራራቢ ቀውስ ወይም መልታይ ካንትሪ ፖሊ ክራይሲስ ተብሎ የተገለጸ አጠቃላይ ክልላዊ የቀውስ ስጋት የተደቀነበት ሲሆን የዚህ መጠነ ሰፊ አደጋ ዋነኛ ማፋጠኛ መገለጫ ደግሞ በሶማሊያ ፌዴራል መንግስትና በክልሎች መካከል እየተካሄደ ያለው ጥልቅ የፖለቲካ ክፍተትና በቦሳሶ የታየው ገዳይ ወታደራዊ ፍጥጫ ነው። ረሃብ፣ የኤልኒኖ አጥፊ አየር ንብረት መዛባት፣ ተላላፊ ወረርሽኞችና የገንዘብ ግሽበት ባደቀቁት በዚህ ደካማ ቀጠና ውስጥ በሞቃዲሾ ያለው የምርጫ አለመግባባትና በፑንትላንድ ደህንነት ኃይሎች ወይም ፒኤስኤፍ እና በዳርዊሽ ሰራዊት መካከል የተከሰተው የጦር መሳሪያ ፍጥጫ አጠቃላይ የቀንዱን መረጋጋት አደጋ ላይ ጥሎታል። እነዚህ ተደራራቢ ውጥረቶች እርስ በርሳቸው ተነጣጥለው የመጡ ነጠላ አደጋዎች ሳይሆኑ አንዱ የሌላውን ውድመት በነጠላ ቁጥር ሳይሆን በከፍተኛ ሁኔታ የሚያባዙ በመሆናቸው በቀጠናው ላይ ሊደርስ የሚችለውን አጠቃላይ ማህበራዊና ኢኮኖሚያዊ ውድቀትም በአስቸኳይና በቅንጅት የመከላከያ እርምጃ ካልተወሰደ በስተቀር ለመግታት እጅግ አስቸጋሪ እንደሆነም የረሃብ የፖለቲካ ግጭት የሰብአዊ መብት ከፍተኛ ተመራማሪዎችና ተንታኞች እያስጠነቀቁ ነው ያሉት። ይህ ተደራራቢ የውድመት ስጋት ይበልጥ አሳሳቢና አደገኛ የሚያደርገው ደግሞ በሶማሊያ ያለው የውስጥ የፖለቲካ አለመረጋጋት ከቀይ ባህር ከፍተኛ ጂኦፖለቲካዊ ፍጥጫ ከዓለም አቀፍ የነዳጅና የምግብ ዋጋ ንረት እንዲሁም ከቀጠናው አጠቃላይ የሰብአዊ እርዳታ ድጋፎች መቋረጥ ጋር በቀጥታ የተያያዘ መሆን ነው። በሶማሊያ የሚታየው የመንግስትነት ህገ መንግስታዊ ክፍተት በፌዴራል መንግስቱና በክልሎች በተለይም በፑንትላንድና በጁባላንድ መካከል ያለው ግንኙነት መቋረጥ እንዲሁም የደህንነት መዋቅሩ መበታተን ሀገሪቱና አጠቃላይ ቀጠናው ድንበር ተሻጋሪ የሆኑ የተፈጥሮና የሰው ሰራሽ አደጋዎችን የመቋቋም አቅማቸው ሙሉ በሙሉ እንዲያጡ አድርጓቸዋል። የዓለም አቀፍ የሰብአዊ እርዳታ ድርጅቶች በገንዘብ እጥረት ምክንያት ፕሮግራሞቻቸውን በከፍተኛ ሁኔታ ለመቀነስ ለመገደብና ሰራተኞቻቸውን ለማሰናበትና ለመበተን መገደዳቸው በቀጠናው የሚገኙ ሚሊዮኖች ሚስኪን ዜጎች ህይወታቸው በድርቅና በረሃብ ብቻ ሳይሆን በመሪዎች መካከል በሚካሄድ የፖለቲካ የበላይነት ሽሚያና የማይቆም የእርስ በርስ ጦርነት አደጋ ላይ ጥሎታል። ከዚህ በተጨማሪ የዚህ ቀውስ ተጽዕኖ በሶማሊያ ድንበር ላይ ብቻ የሚገታ ሳይሆን አጠቃላይ የቀንዱን ሀገራት የኢኮኖሚ ደህንነት ህልውና የሚፈታተን ድንበር ተሻጋሪ የጥፋት ማዕበል ነው ይዞ ብቅ የሚለው። ኢትዮጵያ፣ ሱዳን፣ ደቡብ ሱዳን እንዲሁም ጅቡቲ ከየራሳቸው የውስጥ ግጭትና የፋይናንስ ጥረት ጋር በሚታገሉበት በዚህ ወሳኝ ወቅት በሶማሊያ የሚታየው የደህንነት ባዶነትና በባህር ዳርቻዎች አካባቢ እንደገና እያንሰራራ ያለው የባህር ላይ ዘረፋ አደጋ የንግድ መስመሮችን በመዝጋትና የሸቀጦችን ዋጋ በመጨመር የዜጎችን የመግዛት አቅም ሙሉ በሙሉ እያደቀቀው ይገኛል። በሞቃዲሾ በሚካሄደው የምርጫ ድርድርና በክልሎች በሚታየው ወታደራዊ ኃይለ ሰልፍ መካከል ያለው ፍጥጫ ሳይፈታ ከቀጠለ ደግሞ አጠቃላይ አፍሪካ ቀንድ በቅርብ ታሪክ አይቶት የማያውቀውና ታይቶ የማይታወቅ አይነት ሁለንተናዊ የሰብአዊ የፖለቲካ ውድቀት ውስጥ ሊወድቅ እንደሚችል የዘርፉ ምሁራን አሁን አጽንኦት ሰጥተው እያብራሩ ይገኛሉ። በፑንትላንድ የደህንነት ኃይሎች ወይም በፒኤስኤፍ እና በፑንትላንድ የዳርዊሽ ሰራዊት መካከል በባሪ ዞን በምትገኘው ታሪካዊቷ ላግመንደር ድልድይ አቅራቢያ የተቀሰቀሰው ከባድ የተኩስ ልውውጥ ደግሞ በሞቃዲሾና በጋርዌ መካከል ለሳምንታት ሲያንዣብብ የነበረውን የፖለቲካ ውጥረት ወደ መሬት ወታደራዊ ግጭት መሸጋገሩን ያበሰረና አጠቃላይ ክልሉን ደህንነት ስጋት ላይ የጣለ አደገኛ ክስተት ሆኖ ነው የተመዘገበው። ታዲያ በዛሬው የፖድካስት ቆይታችን የተከበራችሁ የገበያ ሚዲያ ተከታታዮቻችን እነዚህን ጉዳዮች ነው በስፋት እያነሳን ቆይታ የምናደርገው። በሶማሊያ ላይ ያለው ስስ የሆነው ሁኔታ ቀንዱን እንዴት ሊበጠብጠው ይችላል? የአልሸባብ ጉዳይ አለ፣ የሁቲ ኃይሎች ጉዳይ ማንሳት እንችላለን፣ የሱዳን ጦርነት ጉዳይ አለ። በኢትዮጵያ ላይ ደግሞ በግብጽ፣ በሶማሊያ፣ በኤርትራ የሚደረጉ የከበባ አዝማሚያ ያላቸው ድርጊቶች አሉና እነዚህ ሁሉ እንዴት ነው ቀንዱን ወደ ተደራራቢ ቀውስ እየከተቱት ያሉት የሚለውን ጉዳይ በስፋት እንመለከተዋለን። ለኢትዮጵያስ ምን ማለት ነው ይሄ? በሶማሊያ ላይ የሚከሰት በቀይ ባህር የባበል መንደብ መተላለፊያ መስመር ላይ የሚከሰቱ አደጋዎች ለኢትዮጵያ ምንድን ነው የሚያስተላልፉት መልእክት የሚለውን ጉዳይ እናነሳለን። ሶማሊያስ ዳግም በእርስ በርስ ጦርነት አፋፍ ላይ ነው የምትገኘውና እሱስ ወደ ቀጠናው ወደ ቀንዱ እንዴት ስፒል ኦቨር ሊያደርግ ይችላል፣ እንዴት ሊስፋፋ ይችላል፣ ሊፈስ ይችላል የሚለውን ጉዳይም እያነሳን ቆይታ እናደርጋለን። ስለዚህ አብራችሁን በመቆየት እንድትከታተሉን ጋብዛችኋለሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮን ላይክ አድርጉ፣ ሀሳብ አስተያየታችሁን ደግሞ በኮሜንት መስጫው ላይ አስቀምጡልን። ከተከታይ አጭር መሸጋገሪያ በኋላ ተመልሰን ስንመጣ በዝርዝር ጉዳዮች ይሆናል። በድጋሜ መልካም ቆይታ። የምስራች ዜና ለቤት ፈላጊዎች በሙሉ ለወደፊቱ አስተማማኝ ኢንቨስትመንትና ምቹ መኖሪያን ይፈልጋሉ? እንግዲያውስ ቴምር ሪል ስቴት የህልሞን ቤት እውን ለማድረግ በተመራጭና ለመኖሪያ መቺ በሆነ ስፍራ አዲስ ሳይት ይዞላችሁ ቀርበዋል። በአዲስ አበባ መገናኛ አዲሱ ቤተ መንግስት አጠገብ ዘመናዊና የተሟሉ አፓርትመንት ቤቶችን በልዩ የአከፋፈል ስልት 40% ብቻ ቅድመ ክፍያ በመፈጸም ቀሪውን 60% ቤቱን ሲረከቡ የሚከፍሉበትን እድል አመቻችተናል። ስቱዲዮ ባለ 1 መኝታ፣ ባለ 2 መኝታ እንዲሁም ባለ 3 መኝታ ቤቶችን በተመጣጣኝ ዋጋ ስቱዲዮ በ2.7 ሚሊዮን ብር፣ ባለ 1 መኝታ በ4.4 ሚሊዮን ብር፣ ባለ 2 መኝታ በ6.7 ሚሊዮን ብር፣ ባለ 3 መኝታ በ8.3 ሚሊዮን ብር ጠቅላላ ክፍያ። ምን ይሄ ብቻ! በሳር ቤት አደባባይ በፓን አፍሪካ ቡልጋሪያና በሐዋሪ ቤተ መንግስት አካባቢ በሚገኙ የቅንጦት መኖሪያ ቤቶች
ቤቶቻችን ላይ እስከ 30% ልዩ ቅናሽ አዘጋጅተናል። ከባለ 1 እስከ ባለ 3 መኝታ ቤቶችን ምርጫው ያድርጉ። ጥራት፣ ምቾትና አስተማማኝነት በአንድ ላይ። ለበለጠ መረጃ በ0982 46 12 12 ይደውሉልን። ቴምር ሪል ስቴት የቤቶ ባለቤትነት አጋር። ከቦሳሶ ወደ ሀፉን አቅጣጫ በመንቀሳቀስ ላይ የነበሩት የፒኤስኤፍ ኃይሎች በዳሩሽ ሰራዊት ወደ ተመረጠ አካባቢ ወይም ድልድይ በኃይል እንዲገቡ መደረጋቸውን ተከትሎ የተቀሰቀሰው ከባድ ግጭት በሁለቱ ታጣቂ አካላት መካከል የነበሩን ስልታዊ የመጓጓዣ መንገድ ሙሉ በሙሉ ያዘጋና የህዝብና የንግድ ትራንስፖርት እንቅስቃሴውን ያቆመ ነበር ተብሏል። የዚህ ፍጥጫ አሳሳቢነት ይበልጥ ያጎላው ደግሞ የሶማሊያ ፌዴራል መንግስት የመከላከያ ሚኒስትር አህመድ ሞአሊም ፊቂ የፒኤስኤፍ ሰራዊት ቀጥታ የፌዴራል መንግስቱ አካል መሆኑን በይፋ መግለጻቸው ሲሆን ይህም ክስተት ቀጥተኛ የፖለቲካ የበላይነት ሽሚያና በፌዴራልና በክልል መንግስታት መካከል ያለውን የቁጥጥር ስልጣን ግብግብ በግልጽ ያሳየ እንደሆነ ተተንትኗል። ምንም እንኳን የሁለቱ አካላት ከፍተኛ ወታደራዊ አዛዦችና የአካባቢው ጎሳ መሪዎች ባደረጉት አስቸኳይ ንግግርና ሽምግልናዎች በተደረጉ ጥረቶች የፒኤስኤፍ ኃይሎች ወደ ቦሳሶ ምሽጋቸው እንዲመለሱ ተደርጎ ወታደራዊ ውጥረቱ ለጊዜው እንዲረግብ ቢደረግም ለግጭቱ መንስኤ የሆኑት መሰረታዊ ፖለቲካና የህገ መንግስት ልዩነቶች ግን ሳይፈቱ ነው የቀጠሉት። የፑንትላንድ አስተዳደር በፌዴራል መንግስቱ የተሾሙትን የሰሜን ቀጠና የሶማሊያ ብሔራዊ ሰራዊት አዛዥ ጄኔራል ጂማሌ ታቃርን ወደ ግዛቱ እንዳይገቡ በኃይል ማገዱና የፌዴራል መንግስቱ በዞኑ ውስጥ ወታደር እንዳይመለመልና ወታደራዊ እንቅስቃሴ እንዳያደርግ የጣለው ጥብቅ እገዳ በሞቃዲሾና በጋሮ መካከል ያለውን አስተዳደራዊና ደህንነታዊ ግንኙነት ሙሉ በሙሉ መቋረጡን የሚያረጋግጡ ነው ተወስዷል። ይህ በባህሪ ዞን የተከሰተው የቦሳሶ ወታደራዊ ፍጥጫ ደግሞ በማንኛውም ሰዓት በትንሽ ምክንያት እንደገና ሊቀሰቀስ የሚችልና አጠቃላይ ፑንትላንድን አንጻራዊ ሰላም በመናድ ሀገሪቱን ወደ አዲስ የእርስ በርስ ጦርነት ዙር ሊከታት የሚችል የጥፋት ስጋት ሆኖ ብቅ ብሏል። ከዚህ በተጨማሪ የዚህ ወታደራዊ ፍጥጫ ተጽዕኖ በክልሉ የደህንነት መዋቅር ላይ ብቻ ያተኮረ ሳይሆን ከቀይ ባህርና ከኤደን ባህረ ሰላጤ አቅራቢያ የሚገኘውን ወሳኙን የቦሳሶ ወደብ የንግድ እንቅስቃሴ አደጋ ላይ በመጣል ለህዝቡ ተጨማሪ ኢኮኖሚ ጫናን የሚፈጥርም ነው። የባህር ላይ ዘረፋ በተመሳሳይ ወቅት ማደጉና የወደብ ታሪፍ ውጥረት መፈጠሩ ተደማምሮ ወደ አካባቢ የሚገቡ የነዳጅና የምግብ እህሎች ዋጋ በከፍተኛ ሁኔታ እንዲሻቅብ አድርጎታል። በፑንትላንድ ውስጥ የሚታዩ የወታደራዊና የፖለቲካ ስብራት ደግሞ የፌዴራል መንግስቱ አጠቃላይ ሀገራዊ ደህንነት ቁጥጥር እንዳይኖረው የሚያደርግ በመሆኑ ለአልሸባብና ለሌሎች አክራሪ ቡድኖች የመንቀሳቀሻ ቀዳዳን በመክፈት ለአጠቃላይ የአፍሪካ ቀንድ ቀጠናዊ ያለመረጋጋት ትልቅ መታጠፊያ መንገድ ወይም ምክንያት ሆኖ የሚያገለግል ነው። በሶማሊያ ዋና ከተማ ሞቃዲሾ በፌዴራል መንግስቱ ከፍተኛ አመራሮችና በተቃዋሚ የፖለቲካ ቡድኖች ህብረት መካከል ተቋርጦ የነበረውን ሁለተኛው ዙር አገራዊ ምርጫ ውይይት በይፋ ታድሶ እንዲሁም ወገኖች በሶስት መሰረታዊ መርሆች ላይ የመጀመሪያ ደረጃ ስምምነት ላይ ደርሰዋል መባሉ ደግሞ አንድ ከዚህ የስጋት ቀጠና ውስጥ የወጣ ተስፋ ያለው መረጃ ወይም ዜና አድርገን ልንመለከተው እንችላለን። ሀገሪቱን ላለፉት 4 ዓመታት ሲያሰቃያት ከነበረው የምርጫ መዘግየትና ህገ መንግስታዊ ቀውስ ለመውጣት የተደረገው ይኸው እጅግ ወሳኝ የሆነው የፖለቲካ እርምጃ ተደርጎም የሚመዘገብ ነው። የድርድር መቀጠል ወይም ታድሶ መታየት የመጣው ተቃዋሚ ወገኖች አዳዲስና ተመጣጣኝ የሆነ የምርጫ ማቀፊያ ሀሳቦችን ይዘው በቀረቡበት እንዲሁም የሶማሊያ ፌዴራል ፓርላማ ስራውን በድጋሚ ለመጀመር ባሰበበት አጣራፊ ወቅት ሲሆን የውይይቱ ዋና ዓላማ ሀገሪቱን ከከፋ የፖለቲካ ባዶነት በመጠበቅ ሁሉንም ወገኖች ያሳተፈ ግልጽ የጊዜ ሰሌዳና አሰራር መዘርጋት ላይ ነው። የፓርላማው ስራ መጀመርና የመሪዎች ወደ ድርድር ጠረጴዛ መመለስ ለአገራዊ የፖለቲካ ሂደት አዲስ ህይወትና ተስፋ የሰጠ ቢሆንም የመጨረሻው መፍትሄ ግን አሁንም በስምምነቶቹ ዘላቂነትና የመተግበር አቅም ላይ ተንጠለጠለ ሆኖ ቀጥሏል። በድርድሩ በዋናነት የተተኮረባቸውና ወገኖች የተስማሙባቸው 3 መሰረታዊ መርሆች ሀገሪቱ ከአወዛጋቢው አንድ ሰው ለአንድ ድምጽ ወይም 1 ፐርሰን 1 ቮት የምርጫ ፍላጎት ወደ ተሻሻለና ሁሉንም የፖለቲካ ኃይሎች ሊያስማማ ወደሚችል የጎሳ መሪዎችን የምክር ቤት መረጣ ሂደት የሚያሸጋግሩበትን መንገድም የሚጠቀሱ ለመሆናቸው ተነስቷል። ፌዴራል መንግስቱ ቀደም ሲል በቂ ዝግጅትና ያለ ክልሎቹ ሙሉ ስምምነት በቀጥታ ህዝባዊ ምርጫ ለማካሄድ ያደረገው ግፊት በሀገሪቱ ላይ ትልቅ የፖለቲካ ቀውስ ፈጥሮ የነበረ ሲሆን አሁን የተደረሰው የመጀመሪያ ደረጃ ስምምነት ግን ተዛብቶ የነበረውን የኃይል ሚዛን ለማስተካከልና በሂደቱ ላይ እምነት ለመገንባት ያለመ ነው። በውይይቱ ላይ የቀረቡት አዳዲስ አቃፊ ሀሳቦች የምርጫውን ግልጽነት፣ የፌዴራል ፓርላማውን ሚናና የመካከለኛው ዘመን የፖለቲካ ሽግግር ሁኔታዎች በዝርዝር የሸፈኑ በመሆናቸው በሞቃዲሾ የፖለቲካ ኢሊቶች መካከል የነበረውን የአለመተማመንና በጎሪጥ የመተያየቱ ሁኔታ በጥቂቱም ቢሆን ለማርገብ አስችሏል። ነገር ግን የዚህ የሞቃዲሾ የምርጫ ድርድር ውጤታማነትና የመጨረሻ ስኬት አሁንም ቢሆን በትልቅ ጥያቄ ምልክትና ስጋት ውስጥ የወደቀው እንደ ፑንትላንድና ጁባላንድ ያሉ ቁልፍና አስፈላጊ የሆኑ የፌዴራሉ አባል ሀገራት ወይም ፌዴራል መንበር ስቴቶች በድርድር ውስጥ ሙሉ በሙሉ ባለመሳተፋቸውና ውይይቱ ውስጥ ባለመኖራቸው ነው። የፌዴራል መንግስቱ ከቀጠናዊ አስተዳደሮች ጋር ያለውን የፖለቲካና የአስተዳደር ግንኙነት ሙሉ በሙሉ በቆረጠበት እንዲሁም በጋሮና በሞቃዲሾ መካከል ያለውን ወታደራዊ ፍጥጫ በከፋበት ሁኔታ በዋና ከተማዋ ብቻ በሚደረግ የፖለቲካ ስምምነት አገራዊ ሰላም ማምጣት አሳማኝ አይሆንም። በክልሎች ዘንድ ተቀባይነት የሌለውና የእነሱን ስጋት ያላካተተ ማንኛውም የምርጫ ውሳኔ መሬት ላይ የመተግበር እድሉ እጅግ አነስተኛ ከመሆኑም በላይ በፌዴራል መንግስቱና በክልሎች መካከል ያለውን ልዩነት ይበልጥ በማስፋት ሀገሪቱን ወደ ባሰ ህገ መንግስታዊ ውድቀት ሊከታት ይችላል። በሞቃዲሾ የተጀመረው የምርጫ ውይይት እውነተኛ ዘላቂ ሀገራዊ መፍትሄ
ሊያመጣ የሚችለው በዋና ከተማዋ ያሉትን ወገኖች ብቻ ሲሆን የፑንትላንድና የጁባላንድን መሪዎች ጨምሮ ሁሉንም ቀጠናዊ አስተዳደሮች ወደ ድርድር ጠረጴዛ ማምጣት ሲቻል ብቻ ነው። የሶማሊያ የወደፊት የፖለቲካ አቅጣጫ የተንጠለጠለው በእነዚህ የተበታተኑ ኃይሎች የጋራ ስምምነት ላይ በመሆኑ ደግሞ አጠቃላይ ብሔራዊ እርቅ ሳይመሰረት የሚደረግ ማንኛውም የምርጫ ሂደት የደህንነት ባዶነት ይበልጥ ያሰፈዋል። ይህ ደግሞ አልሸባብና ሌሎች አክራሪ ቡድኖች አመች ሁኔታን በመፍጠር የሶማሊያን ብቻ ሲሆን አጠቃላይ የምስራቅ አፍሪካን ታላቁ ቀጠና ወደ ተደራራቢ ድህነትና የፖለቲካ መስቀልቅል የሚያስገባ አደገኛ አቀጣጣይ ነዳጅ ሆኖ ያገለግላል የሚሉ ስጋቶች በስፋት እየተነሱ ይገኛል። በሶማሊያ በምስራቅ ኢትዮጵያና በምስራቅ ኬንያ ሰፊ የገጠር አካባቢዎች ሁለት ተከታታይ የዝናብ ወቅቶች አጋጥሟል የተባለው አሰቃቂ የሆነ የዝናብ እጥረት የግብርና ምርቶችን የእንስሳት መኖና የውሃ አቅርቦትን በከፍተኛ ሁኔታ በመጉዳቱ ምክንያት ደግሞ በቀጠናው ላይ ታይቶ የማይታወቅ ሁለንተናዊ የምግብ ዋስትና ውድቀት አስከትሏል። ይህንን የተፈጥሮ አደጋ ከመቼውም ጊዜ በላይ ያባባሰውና ያፋጠኑ ደግሞ እየተጠናከረ የመጣው የኤልኒኖ ክስተት ነው። በአንዳንድ የኢትዮጵያ የሱዳንና ደቡብ ሱዳን ክፍሎች ከባድ ድርቅና የውሃ ምንጮች መድረቅን በሚፈጠርበት ወቅት ሌሎች የሶማሊያና የታችኛው ቀንድ አካባቢዎች ደግሞ አጥፊ ጎርፍና የመሰረተ ልማት ውድመትን ይዞ የመጣ መሆኑ ነው ይህ ጉዳይ አስከፊ የሚያደርገው። ይህ አጥፊ የሆነው የአየር ንብረት መዛባት በሺዎች የሚቆጠሩ ሄክታር የሰብል መሬቶችን በማውደምና በቢሊዮን የሚቆጠሩ የቤት እንስሳትን ህይወት በመቅጠፍ የገጠሩን ማህበረሰብ የዕለት ተዕለት ኑሮና ኢኮኖሚ መሰረት ሙሉ በሙሉ እንዳናጋሚ ይነሳል። ከዚሁ አጥፊ የተፈጥሮ ክስተት ጋር ተያይዞ በዝናብ እጥረትና የውሃ እጦት ከፍተኛ ሁኔታ የተጎዱትና ሶማሊያ የኬንያ አርብቶ አደሮችና ገበሬዎች የውሃና የግጦሽ መሬት ፍለጋ ከቦታ ቦታ በጅምላ መፍለሳቸው ደግሞ በአካባቢዎቹ ማህበረሰቦች መካከል ያለውን የሀብት ሽሚያና የወሰን ግጭቶች በአደገኛ ሁኔታ እንዲቀሰቀስ ያደርገዋል። የአየር ንብረት መዛባቱ በቀጥታ የምግብ አቅርቦት ሰንሰለቱን በማቋረጡ የምግብ ምርቶች ዋጋ ሰማይ በመንካቱና የገበሬዎችን የመግዛት አቅም በመድቀቁ በምስራቅ አፍሪካ ቀንድ የሚገኙ ሚሊዮኖች አቅመ ቢስ ዜጎች ለከፋ ጣዳፊ ረሃብና ለተመጣጠነ ምግብ እጥረት እንዲዳረጉ የማድረግ ስጋትም ተደቅኗል። ይህ የተፈጥሮ ፈተና ደግሞ በተለይ ደካማ ማህበራዊ አገልግሎት ባላቸው የገጠር ክፍሎች ውስጥ የህፃናትና የእናቶችን ሞት መጠን በከፍተኛ ሁኔታ እንዲጨምር በማድረግ አሰቃቂ ማህበራዊ ውድመትን ይፈጥራል። ይህ ደግሞ ለሶማሊያ ባሉ የተረጋጋ ማዕከላዊ መንግስት በሌላቸው በእርስ በርስ ግጭት በሚታመሱ ሀገራት ላይ ሲሆን እጅግ የከፋ አደጋን ያስከትላል። ከዚህ በተጨማሪ የኤልኒኖ አጥፊ ማዕበል የመጣው በቀጠናው የሚገኙ ሀገራት ከዚህ ቀደም ከነበሩ ተከታታይ ድርቆችና ወረርሽኞች ገና በጥቅሉ ሳያገግሙ መሆኑ የምስራቅ አፍሪካ ማህበረሰቦች አደጋዎች የመቋቋም አቅም ወይም ሬዛይላንስ ሙሉ በሙሉ እንዲሟጠጥ የማድረግ አቅምን ያለው ሆኖ ተገኝቷል። የአየር ንብረቱ መዛባት ያስከተለው ሰፊ መፈናቀል ማዕበል ወደ ከተሞችና ወደ ተፈናቃይ ካምፖች የሚጎርፉ ሰዎች ቁጥር በጥቅሉ በመጨመሩ ደግሞ የመንግስታትና የሰብአዊ ድርጅቶች የማስቻል አቅም ከተፈቀደው በላይ ፈትኖታል። ይህ አጠቃላይ ተፈጥሮና የአካባቢ ቀውስ በቀጠናው የሚታዩትን ሌሎች ውስብስብ ፖለቲካዊ፣ ወታደራዊና ኢኮኖሚያዊ ውጥረቶች ይበልጥ እንዲወሳሰቡ እንዲባባሱና ትልቅ ማፋጠኛ ሞተር ሆኖ እያገለገለ ያለ ጉዳይ ሆኖ እናገኘዋለን። ባሻገር የመካከለኛው ምስራቅ ላይ በከፍተኛ ሁኔታ እየተባባሰ ያለው የአሜሪካና ኢራን ጦርነትም እዚህ አካባቢ ላይ ለሚፈጠሩ ቀውሶች ዋነኛ ምክንያት እየሆነ መጥቷል። አሜሪካ በኢራን ኤሌክትሪክና የኃይል መሰረተ ልማቶች ላይ ሊታሰብ የማይችል ጥቃት ከሰነዘረች የሁቲ ታጣቂዎች የኤደን ባህረ ሰላጤና የቀይ ባህር የውሃ መስመር ሙሉ በሙሉ እንዲዘጉና የንግድ መርከቦች እንቅስቃሴ እንዲያደናቅፉ መመሪያም መስጠቷ ይታወቃል። ይህን ተከትሎ ደግሞ የቀይ ባህርና የባበል መንደብ አካባቢ ወደ ከፍተኛ ወታደራዊና ጂኦፖለቲካዊ ውጥረት ውስጥ ገብቷል። ዛሬ እንኳን የሰማናቸው መረጃዎች የሚያሳዩት ምንድነው? ለሳውዲ አረቢያ ስፔሲፊክሊ ያ መስመር ዝግ ስለመሆኑ የሚያሳዩ መረጃዎች ወጥቷል። ከዚህ ቀደም ያ መስመር ለእስራኤልና ለእስራኤል አጋር መርከቦች ዝግ ስለመሆኑ ባበል መንደብና የቀይ ባህር መስመር ሲነሳ ነበር። አሁን ለሳውዲ አረቢያ ያንን እርምጃ ተከትሏል። በዚህ ሁኔታ ቀጥሎ ሙሉ በሙሉ መስመሩ ሊዘጋ የሚችልበት እድል የሚፈጠርበት ሁኔታ አለ። ከሁቲ ቡድንና ከኢራን ከፍተኛ ባለስልጣናት በተገኙ ስትራቴጂካዊ መረጃዎች መሰረት ይህንን ዓለም አቀፍ የባህር መንገድ የማቋረጥ እቅድ ለተግባር ለመተርጎም የሚያስችሉ እጅግ ዘመናዊ የባህር ተሻጋሪ ሚሳኤሎችና አጥፊ ድሮኖች አስቀድመው በየመን የባህር ዳርቻዎችና ስትራቴጂካዊ ቦታዎች ላይ ተቀምጠዋል ነው የተባለው። ይህ እርምጃ ዓለም አቀፉን የንግድና የነዳጅ ማጓጓዣ መስመር በከፍተኛ ሁኔታ የሚያስጠብብና ለአደጋ የሚያጋለጥ ከመሆኑም በላይ በቀይ ባህር አቅራቢያ በሚገኙት የምስራቅ አፍሪካ ሀገራት ደካማ ኢኮኖሚ ላይ ቀጥተኛና አጥፊ ተጽዕኖ እያሳደረ ነው የሚሄደው። የቀይ ባህር ወታደራዊ ፍጥጫ መካረሩና የውሃ መንገዱ አደጋ ላይ መውደቁ በቀጠናው የሚገኙትንና ሙሉ በሙሉ በሚባል ደረጃ በባህር ንግድ አቅርቦት ላይ ጥገኛ የሆኑትን ሀገራት የሸቀጥ የነዳጅና የመድኃኒት ገቢ ፍሰትም በከፍተኛ ሁኔታ አቋርጦታል። ዓለም አቀፍ የመርከብ ኩባንያዎች ከአፍሪካ ቀንድና ከስዊዝ ቦይ ወይም ስዊዝ ካናል ይልቅ ረዥሙን የደቡብ አፍሪካ የኬፕ ኦፍ ጉድ ሆፕ መንገድን ለመጠቀም የሚገደዱበት እድልም ነው እየመጣ ያለው። የሆነ ማለት ደግሞ በትራንስፖርትና የካርጎ የባህር ላይ ስጋት የመድን ዋስትና ወይም ዋር ሪስክ ፕሪሚየም ወጪዎቹ በከፍተኛ ሁኔታ እንዲያሻቅቡ ያደርጋል።
ያደርጋቸዋል። የዚህ ታሪፍ መናር ደግሞ አጠቃላይ ውጤቱ ወደ አፍሪካ ቀንድ ሀገራት ወደቦች የሚገቡ አስፈላጊ የምግብ የማዳበሪያና የነዳጅ ቁሳቁሶች የተደራረበ የትራንስፖርት ወጪ ተጨምሮባቸው ህዝቡ ሊሸከመው ከሚችለው የመግዛት አቅም በላይ እንዲሆንና ዋጋቸው ጣሪያ እንዲነካ ያደርገዋል። ከዚህ በተጨማሪ በኢራን በአሜሪካና በሁቲዎች መካከል የሚካሄድ ይህ ሰፊ የኃይል ፍጥጫ የምስራቅ አፍሪካን ሀገራት የውስጥ ኢኮኖሚያዊ ደህንነታዊ አቅም ይበልጥ በማዳከም ለአጠቃላይ የቀጠናው ባለብዙ ዘርፍ ተደራራቢ ቀውስ ሌላ ተጨማሪና አጥፊ እድልን ይዞ ይመጣል። የባህር መንገዱ አለመረጋጋት ለምሳሌ እንደ ጅቡቲ፣ ኢትዮጵያ፣ ሶማሊያ፣ ሱዳን ያሉ ሀገራት የሚያስገቡትን የምግብና የነዳጅ ምርቶች በወቅቱና በተመጣጣኝ ዋጋ እንዳያገኙ በማድረግ የኑሮ ውድነቱና አጣዳፊ የረሃብ ስጋቱን በከፍተኛ ሁኔታ እንዲባባስ ያደርጋል። ይህ ጂኦፖለቲካዊ ውጥረት ደግሞ የቀንዱን ሀገራት ከመካከለኛው ምስራቅ ግጭቶችና ከዓለም አቀፍ ኃያላን ፍጥጫ ተጽዕኖ ነፃ መሆን እንደማይችሉ ማረጋገጫ ሲሆን የአካባቢው መንግስታትም ቀጠናዊ አደጋዎችን የመቋቋም አቅም ሙሉ በሙሉ እንዲደቅ የሚያደርግ አቅም ያለው ነው። ከዚህ ባሻገር በደቡብ የመን የባህር ወሰን አቅራቢያ አሳና የተባለችውን የነዳጅ ጫኝ መርከብ በከባድ መሳሪያዎች በተደራጁ ታጣቂዎች ተቆጣጥረው ታግታ መወሰዷ ተከትሎ በሶማሊያ ባህር ዳርቻዎች የባህር ላይ ዘረፋ እንደገና አንሰራርቷል የሚሉ ጥያቄዎች እንዲነሱ አድርጓል። ከቦሳሳ ወደብ የታሪፍ ጭማሪ ውጥረት ጋር ተዳምሮ የአካባቢው የንግድ እንቅስቃሴና አጠቃላይ ኢኮኖሚ ህልውና ወደ ከፋ አደጋ ተሸጋግሯል። አሳና የተባለችው የነዳጅ ጫኝ መርከቧ ቀጣይ ስትራቴጂካዊ መዳረሻው አድርጋ የያዘችው የፑንትላንድን ቁልፍ የንግድ በር የሆነችው የቦሳሳ ወደብ የነበረ ቢሆንም ይህ የታጠቀ የባህር ላይ ጥቃት በክልሉ የሚንቀሳቀሱ የነዳጅና የንግድ መርከቦች የደህንነት ስጋት፣ የኢንሹራንስ ወጪና የመጓጓዣ ታሪፍ በከፍተኛ ሁኔታ እንዲሻቅብ አድርጎታል። ይህ አዲስ የባህር ላይ ወንበዴዎች ስጋትና አደጋ የመጣው ደግሞ በቦሳሶ ወደብ ላይ የተጣለውን አዲስ የጉምሩክ ታሪፍ ጭማሪ በመቃወም በንግዱ ማህበረሰብ ዘንድ ሰፊ አድማ ተመትቶ የነበረበትና የወደቡ አገልግሎት ሙሉ በሙሉ ተቋርጦ በነበረበት እጅግ አጣዳፊ ወቅት ላይ ስለመሆኑ ተሰምቷል። ምንም እንኳን የቦሳሶ ከንቲባ አብዱራህማን አብዱላሂና የንግድ ማህበረሰቡ ተወካዮች በኋላ ላይ ባደረጉት አስቸኳይ ስምምነት የወደቡን አድማ ጊዜያዊ በሆነ መንገድ ለማስቆም ቢችሉም የባህር ላይ ስጋቱ መመለስና ዓለም አቀፍ የነዳጅና የካርጎ ጭነት ዋጋ መናር ግን የህዝቡን የመግዛት አቅም ማርቀቁን ነው የቀጠለው። የባህር ላይ ዘረፋው በድጋሚ አንሰራርቷል የሚል ስጋት መፈጠሩ ደግሞ ወደ ምስራቅ አፍሪካና ወደ አፍሪካ ቀንድ የሚመጡ የንግድ መርከቦች ተጨማሪ የዋስትና ክፍያዎችን ዋር ሪስክ ፕሪሚየም እንዲከፍሉና ረዥም የባህር መንገዶችን ለመጠቀም እንዲገድዱ ያደርጋቸዋል። የዚህ መጓጓዣ ወጪ መጨመር ደግሞ አጠቃላይ ውጤቱ ወደ አካባቢው የሚገቡትን የነዳጅ የምግብ እህሎችና የግብርና ማዳበሪያ ጭነቶች ዋጋ በከፍተኛ ሁኔታ በማስጨመር በፑንትላንድና በጎረቤት አካባቢዎች የሚኖረው ማህበረሰብ የዕለት ተዕለት የኑሮ ደረጃ ይበልጥ ፈታኝና አሳሳቢ እንዲሆን ያደርገዋል። ከዚህ በተጨማሪ የባህር ላይ ደህንነት መበላሸትና በቦሳሶ ወደብ አካባቢ የሚታየው አስተዳደራዊ ውጥረት የቀጠናውን የንግድ ሰንሰለት ማናጋቱ ብቻ ሳይሆን የአካባቢውን መንግስታትና የባህር ኃይል ጥቃቶችንም የመከላከልና የመቆጣጠር አቅማቸው ምን ያህል እንደደከመም በግልጽ ያሳያል ክስተት ሆኗል። የፑንትላንድ አስተዳደር በውስጥ የፖለቲካና የወታደራዊ ፍጥጫ መጠመዱ የባህር ዳርቻዎችን ጥበቃ እንዲያላላ ስላደረገው የባህር ላይ ወንበዴዎችና ዘራፊዎች ህገወጥ አደራጆች ክፍተቱን በመጠቀም እንቅስቃሴያቸውን እንዲያስፋፉ መንገድ ገብቶላቸዋል። ይህ ሁኔታ በሶማሊያ የታየውን የመንግስት ክፍተት ይበልጥ የሚያጎላው ከመሆኑም በላይ ከቀይ ባህርና ከኤደን ባህረ ሰላጤ ጂኦፖለቲካዊ ውጥረት ጋር ተጣጥሞም አጠቃላይ የምስራቅ አፍሪካ ታላቁን አካባቢ ወደ ተደራራቢ የደህንነት የፖለቲካና ኢኮኖሚ መስቀልቅል የሚያስገባው ሌላኛው አጥፊ ሞተር ሆኖ እያገለገለ ነው የሚገኘው። ጉዳዩን ወደ ሀገራችን ስናመጣው ደግሞ ኢትዮጵያ ሙሉ በሙሉ በሚባል ደረጃ በነዳጅ አቅርቦቷ በቀይ ባህርና በጅቡቲ የንግድ ወደቦች መስመር ላይ ጥገኛ በመሆኗ በአካባቢው የነበረው የደህንነት ውጥረት ምክንያት የነዳጅ ምርቶች በአስቸኳይና በአጣዳፊ ገበያ ወይም ኢመርጀንሲ ስፖርት ማርኬት ለመግዛት ተገዳ የነበረችበት ወቅት ተፈጥሮ ነበር። ምንም እንኳ ሀገሪቱ ከአደጋው አስቀድማ ከግማሽ በላይ የሚሆነውን ዓመታዊ የማዳበሪያ ፍላጎቷን አስገብታ የነበረ ቢሆንም በግብርናው ዘርፍ ላይ ሊደርስ የነበረውን አጣዳፊ ውድመት የታደገው ቢሆንም የነዳጅ ዋጋው በከፍተኛ ሁኔታ መናር ግን በሀገሪቱ አጠቃላይ ትራንስፖርት፣ የካርጎና የምግብ ሸቀጦች ዋጋ ላይ እጅግ ከባድና የማይቀመስ የፋይናንስ ጫናን ፈጥሯል። በሌላ በኩል ጎረቤት ጅቡቲ በቀይ ባህርና በባበል መንደብ ወሽመጥ አካባቢ ከነበረው ወታደራዊ ውጥረት ምክንያት የወደብ እንቅስቃሴዋ፣ የካርጎ አስተናጋጅነቷ፣ የንግድ ፍሰቷ በከፍተኛ ደረጃ በመቀነሱ ምክንያት የመንግስት ገቢዋና የዜጎቿን የመግዛት አቅም እጅግ አደገኛ በሚባል ደረጃ ተጎድቷል የሚሉ መረጃዎች አሉ። ይህ የተደራረበ ኢኮኖሚ ጫና በሁለቱ ሀገራት ማህበረሰብ ላይ የዕለት ተዕለት ኑሮ ውድነትን ያስከተለ ከመሆኑም በላይ በተለይም በኢትዮጵያ የነዳጅ ዋጋ መጨመር የግብርና ምርቶች ከገጠር ወደ ከተሞች ማጓጓዝ ላይ ከባድ እንቅፋት በመፍጠር የምግብ አቅርቦት ሰንሰለቱ በከፍተኛ ሁኔታ ተዛብቶ እንዲቆይ አድርጎ ነበር። የጅቡቲ የኢኮኖሚ ሞተር የሆነው የወደብ አገልግሎት መስተዋጎል ደግሞ የመንግስትን የፋይናንስ አቅም ማድቀቁ ብቻ ሳይሆን ከአፍሪካ ቀንድ ትልቁ የኢኮኖሚ ባለቤት ከሆነችው ኢትዮጵያ ጋር ያለውን አጠቃላይ የንግድና የሎጂስቲክስ ትስስር አዝጋሚና ወጪው የማይቀመስ እንዲሆንም አድርጎታል። በሁለቱ ሀገራት የፋይናንስ መዋቅር ላይ የተከሰተው ይህ ቀውስ የዓለም አቀፍ የገንዘብ ድርጅት IMF እና የዓለም ባንክ አስቀድመው ያስጠነቀቁትን የኢኮኖሚ መንገዳገድና የዜጎችን የመግዛት አቅም ሙሉ በሙሉ ሊያዳክም የሚችል ክስተት መሆኑ ተመዝግቧል ማለት ነው።
ከዚህ በተጨማሪ ኢትዮጵያና ጅቡቲ ያጋጠማቸው ይህ ፋይናንስ የነዳጅና የንግድ አገልግሎት እጥረት በቀጠናው ላይ እያንዣበበ የመጣውን ሁለንተናዊ ባለብዙ ዘርፍ ተደራራቢ ቀውስ የመቋቋምና የመመከት አቅምንም ሊያዳክም የሚችል ኢኮኖሚያዊ ውድቀትም ሊያስከትል የሚችል ነው። በተለይ በሆርሙዝ ተከስቶ የነበረው ነገር ሀገራችን ኢትዮጵያ ጨምሮ በርካታ የዓለም ሀገራትን በከፍተኛ ሁኔታ ኢኮኖሚያዊ አቅማቸውን የፈተነ ጉዳይ እንደነበር የምናውቀው ነው። የንግድ መስመሮች መዘጋትና የነዳጅ ዋጋ መናር የመንግስታቱን የልማትና የማህበራዊ አገልግሎት ወጪዎች እንዲቀንሱ የሚያስገድድ ነው። ይህም የማህበረሰቡን ችግር የመቋቋም አቅም ወይም ሬዚሊየንስ ፈጽሞ እንዲጠፋ ያደርገዋል። ይህ ኢኮኖሚያዊ ስብራት ከሌሎች የአየር ንብረት መዛባት፣ የሰብአዊ እርዳታ ማነስና የደህንነት ስጋቶች ጋር ሲደመር ደግሞ የአፍሪካ ቀንድ ሀገራት ብቻ ሳይሆን ዓለም አቀፍ ሀገራትንም ተደራራቢና አጥፊ የሆነ ማህበራዊ ውድቀት ማዕበል ውስጥ እንዲገቡ የሚያደርግ ምክንያት ሆኖ ይቀመጣል። ከዚህ ባሻገር በሶማሊያ ዋና ከተማ ሞቃዲሾ የነዳጅ ዋጋ በአጭር ጊዜ ውስጥ በከፍተኛ ሁኔታ ጨምሮ በነበረበት ወቅት የጦርነት ስጋት፣ የምድር ዋስትና ወጪና የካርጎ ጭነት ታሪፍ መናር ተጨምሮበት የህዝቡ የመግዛት አቅም ሙሉ በሙሉ አድቅቆት ነው የቆየው። በተመሳሳይ ሁኔታ በሱዳን የነዳጅ ዋጋ ከ20 በመቶ በላይ እንደጨመረ ይነሳል። አገራዊ ንግድ መስመሮች በጦርነቱ ምክንያት ተዘግተዋል ይባላል። ከ19 ሚሊዮን በላይ የሚሆኑ ህጻናትና አዋቂ ሱዳናውያን ደግሞ ለከፋ አጣዳፊ ረሃብና ለተመጣጠነ ምግብ እጥረት ተጋልጧል የሚሉት መረጃዎች። ሁሉም የቀጠናው ሀገራት በገቢ ነዳጅ፣ በምግብ እህሎችና በግብርና ግብአቶች ላይ ሙሉ በሙሉ በሚባል ደረጃ በውጭ ሀገራት አቅርቦት ላይ ጥገኛ በመሆናቸው ለማንኛውም ዓለም አቀፍ የንግድ መስተዋጎልና የኃይል አቅርቦት መዛባት ቀጥተኛና አጥፊ ተጎጂ የሚሆንበት እድል ነው ባለፉት ወራት የተመለከትነው። ይህ የዋጋ ንረት፣ የምግብ አቅርቦት እጥረት በተለይ በሱዳንና በሶማሊያ ጦርነት፣ በደህንነት ስጋትና በኤልኒኖ ድርቅ ምክንያት ተፈናቅለው በየካምፑ የሚገኙትን ሚሊዮኖች ሰዎችን በከፍተኛ ሁኔታ የሚጎዳቸው ነው። በዓለም አቀፍ የምግብ ፕሮግራም ወይም WFP የቀረቡት አጣዳፊ የሆኑ መረጃዎች እንደሚያሳዩት ከሆነ የቀይ ባህር ወታደራዊ ውጥረት ያስከትለው የንግድ መርከቦች መዘግየትና የትራንስፖርት ወጪ መጨመር ወደ ሱዳንና ሶማሊያ የሚገቡትን የምግብና የማዳበሪያ ጭነቶች ያደናቀፈ ሲሆን ይህም በእነዚህ ሀገራት ያለውን የእርሻ ስራ፣ የምግብ አቅርቦት ሰንሰለት ፈጽሞ እንዲናጋ አድርጎታል። የሰብአዊ ድርጅቶችም ቢሆኑ የነዳጅና የምግብ ዋጋ በመጨመሩ የገንዘብ ድጋፍ በመቀነሱ ምክንያት ለተቸገሩ ወገኖች የሚያደርጉትን የእርዳታ መጠን በከፍተኛ ደረጃ ለመቀነስ ተገደዋል። ከዚህ በተጨማሪ በሱዳንና በሶማሊያ የሚታየው ይህ አሰቃቂ ዋጋ ንረትና አጣዳፊ የረሃብ አደጋም በሁለቱ ሀገራት የሚገኙ ሚሊዮኖች ሚስኪን ዜጎችም ህይወታቸው አደጋ ላይ ከመጣሉ ባለፈ ለተጨማሪ ማህበራዊ ምስቅልቅል፣ ለተስፋ መቁረጥና ለፖለቲካዊ አለመረጋጋትም በር የከፈተ ነው። የዓለም አቀፍ ማህበረሰብና በተለይም ታላቋ የሰብአዊ እርዳታ አቅራቢ የሆነችው ሀገር አሜሪካ ለምስራቅ አፍሪካ ሀገራት የሚመድቡትን አገራዊና ቀጠናዊ የእርዳታ በጀት በከፍተኛ ሁኔታ መቀነሳቸው ቀድሞውንም በድርቅ በጦርነትና በኢኮኖሚ ውድቀት ተደቁሶ ለነበረው ማህበረሰብ እጅግ አሰቃቂና ገዳይ የፋይናንስ እጦት ነው የፈጠረበት። በአሜሪካ ኮንግረስ በኩል የተደረገው የውጭ እርዳታ በጀት ቅናሽና የሌሎች ምዕራባውያን ሀገራት ትኩረት ወደ አውሮፓና መካከለኛው ምስራቅ ግጭቶች መዞር እንደነ ሶማሊያ፣ በደቡብ ሱዳን የሚንቀሳቀሱ ዓለም አቀፍ የሰብአዊ መብትና የእርዳታ ድርጅቶች በጀታቸው ባዶውን እንዲቀር ነው ያደርገው። የገንዘብ አቅርቦት ድንገተኛ መድረቅ የተከሰተው ደግሞ በቀጠናው ከ40 ሚሊዮን በላይ የሚሆኑ ዜጎች ለዕለት ተዕለት ህይወታቸው ህልውና በዓለም አቀፍ እርዳታ ላይ በሙሉ ጥገኛ በሆኑበት እጅግ አጣዳፊ ወሳኝ ወቅት ላይ ነው። የእርዳታ በጀቱ መቋረጥና መቀነስ ቀጥተኛ ውጤቱ ያሳየው ደግሞ በየካምፖቹ በገጠር አካባቢዎች የሚገኙ አቅመ ቢስ ተፈናቃዮች ላይ ሲሆን የተባበሩት መንግስታት የምግብ ፕሮግራም WFP ያሉ ታላቅ ተቋማት ለተራቡ ወገኖች የሚያከፋፍሉትን የምግብ ድልድል መጠን እስከ 50 በመቶና ከዚያ በላይ ለመቀነስ እየተገደዱ ነው ያሉት። የስራቸውን የመቀነስ ውሳኔ በ10 ሺዎች የሚቆጠሩ ህጻናትን፣ ነፍሰ ጡር እናቶችና አረጋውያንን ለአጣዳፊ የተመጣጠነ ምግብ እጥረትና ለሞት አደጋ ያጋልጣቸዋል። ይህ ታዲያ ከጦርነት ድባቡ ባሻገር ያለው ቀውስን ነው እየተመለከትን ያለው። በመካከለኛው ምስራቅ የተከሰተው ጦርነት በባቤል መንደብ ላይ ያንዣበበው የጦርነት ስጋት በአፍሪካ ቀንድ ላይ መልታይ ፐርፐዝ የሆነ ብዙ መልክ ያለው ቀውስን፣ ተደራራቢ የሆነ ቀውስን ነው እንዲከሰት ያደረገው። በምስራቅ አፍሪካ ታላቁ ቀጠና ውስጥ በተከታታይና በአንድ ጊዜ የተከሰቱ የፖለቲካ፣ የደህንነትና የጂኦፖለቲካ እንዲሁም የአየር ንብረትና የኢኮኖሚ ቀውሶች ተደራርበው ሀገሪቱ ወደ ከፋና አደገኛ ወደሆነ ባለብዙ ዘርፍ ተደራራቢ ቀውስ ወይም መልታይ ካንትሪ ፖሊ ክራይሲስ እንድትገባ ያደረጋት ነው ያለው። በሞቃዲሾ የሚታየው የፖለቲካ ውጥረትና የፌዴራል አባል ሀገራት መቀራረብ አለመቻል፣ በየመን ባህር ዳርቻና በቀይ ባህር አካባቢ የሚንቀሳቀሱት የሁቲዎችና የኢራን ስትራቴጂካዊ ወታደራዊ ፍጥጫ ጋር ተያይዞ የቀጠናው ሰላም መናጋት፣ ከዚህ ጎን ለጎን የሶማሊያ ባህር ላይ ዘረፋ እንደገና አንሰራርቷል የሚሉ መረጃዎች መውጣት፣ የቦሳሶ ወደብ አገልግሎት መስተጓጎል እንዲሁም በኢትዮጵያ፣ በጅቡቲ፣ በሶማሊያና ሱዳን እየታዩ ያሉ ከነዳጅ ጋር የተያያዙ የዋጋ ጭማሪዎች ሙሉ በሙሉ ይህንን ዘርፈ ብዙ ውጥረት ይበልጥ የሚያባብሰው ደግሞ የኤልኒኖ ክስተት ያስከተለው ከባድ የዝናብ እጥረት፣ ድርቅና ጎርፍ ነው። ይህም በሺዎች የሚቆጠሩ ሰዎች ከመኖሪያቸው ማፈናቀሉ ብቻ ሳይሆን የገጠሩን አርብቶ አደር ገበሬ የኢኮኖሚ መሰረት ሙሉ በሙሉ የሚያናጋበት አቅም መያዙ ነው። በዚህ አጣራፊ ወቅት ደግሞ የዓለም አቀፉ ማህበረሰብና የአሜሪካ ሰብአዊ ድጋፍ በጀቱ በከፍተኛ ሁኔታ መቀነሱ በቀጠናው ከ40 ሚሊዮን በላይ የሚሆኑ ሰዎች ለከፋ አጣዳፊ ረሃብ፣ ለተመጣጠነ ምግብ እጥረትና ለተላላፊ በሽታዎች እንዲጋለጡ ያደረገበት ክስተት ነው ይዘው የመጣው። እነዚህ ተደራራቢ ችግሮች አንዱ ሌላውን እያፋጠነና እያጠናከረ በመሄዱ ደግሞ የቀንዱ ሀገራት ቀውሶችን በራሳቸው የመቋቋምና የመቻል አቅማቸው ወይም ሬዚሊየንስ ፈጽሞ እንዲሟጠጥ ነው እያደረገ ያለው። የምስራቅ አፍሪካ ሀገራት ከዚህ አደገኛ የውድቀት
አውሎ ንፋስ ውስጥ ለመውጣት የተበታተኑና ጊዜያዊ የሆኑ የመፍትሄ እርምጃዎችን መውሰድ በፍጹም በቂ አይሆኑላቸውም። የፖለቲካ መረጋጋትን የሚያረጋግጡ አገራዊ እርቆችን፣ የቀይ ባህር ደህንነት የሚያስጠብቁ ዘላቂ ቀጠናዊ ስምምነቶችን፣ የአየር ንብረት ለውጥን ተጽዕኖዎች የሚመክቱ የረጅም ጊዜ ፕሮጀክቶችና የተቀናጀ ዓለም አቀፍ ሰብአዊ ድጋፍ በአንድ ላይ ካልተገበሩ በስተቀር የቀጠናው ሀገራት ወደ ከፋ የመንግስታት ውድቀትና ማህበራዊ ምስቅልቅል የመግባት አደጋቸው እጅግ ከፍተኛ ሆኖ ስለመቀጠሉ የሚያጠራጥር አይሆንም በማለት የዕለቱን ፕሮግራማችን እዚህ ላይ እንቋጫለን። የተከበራችሁ የገበያ ሚዲያ ተከታታዮቻችን አብራችሁን በመቆየት ስለተከታተላችሁን እጅግ አድርጌ አመሰግናችኋለሁ። በቀጣይ በሌላ ጉዳይ መልሰን የምንገናኝ ይሆናል። እስከዚያ ድረስ ግን በቸር ሰንብቱልኝ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ሀሳብ አስተያየታችሁን በኮሜንት መስጫው ላይ ያስቀምጡልን። በቀጣይ በሌላ ቪዲዮ እንገናኛለን። እስከዚያ ድረስ በቸር ሰንብቱ። ሰላም። የምስራች ዜና ለቤት ፈላጊዎች በሙሉ ለወደፊቱ አስተማማኝ ኢንቨስትመንትና ምቹ መኖሪያን ይፈልጋሉ? እንግዲያውስ ቴምር ሪል ስቴት የህልሞን ቤት እውን ለማድረግ በተመራጭና ለመኖሪያ መቺ በሆነ ስፍራ አዲስ ሳይት ይዞላችሁ ቀርበዋል። በአዲስ አበባ መገናኛ አዲሱ ቤተ መንግስት አጠገብ ዘመናዊና የተሟሉ አፓርትመንት ቤቶችን በልዩ የአከፋፈል ስልት 40 በመቶ ብቻ ቅድመ ክፍያ በመፈጸም ቀሪውን 60 በመቶ ቤቱን ሲረከቡ የሚከፍሉበትን እድል አመቻችተናል። ስቱዲዮ ባለ 1 መኝታ፣ ባለ 2 መኝታ እንዲሁም ባለ 3 መኝታ ቤቶችን በተመጣጣኝ ዋጋ ስቱዲዮ በ2.7 ሚሊዮን ብር፣ ባለ 1 መኝታ በ4.4 ሚሊዮን ብር፣ ባለ 2 መኝታ በ6.7 ሚሊዮን ብር፣ ባለ 3 መኝታ በ8.3 ሚሊዮን ብር ጠቅላላ ክፍያ። ምን ይሄ ብቻ! በሳር ቤት አደባባይ በፓን አፍሪካ ቡልጋሪያና በሐዋሪ ቤተ መንግስት አካባቢ በሚገኙ የቅንጦት መኖሪያ ቤቶቻችን ላይ እስከ 30 በመቶ ልዩ ቅናሽ አዘጋጅተናል። ከባለ 1 እስከ ባለ 3 መኝታ ቤቶችን ምርጫው ያድርጉ። ጥራት፣ ምቾትና አስተማማኝነት በአንድ ላይ። ለበለጠ መረጃ በ0982 46 12 12 ይደውሉልን። ቴምር ሪል ስቴት የቤቶ ባለቤትነት አጋር